እንደ ወሎ ህዝቦች ዲሞክራሲያዊ ፓርቲ ወሎ በአማራ ክልል ውስጥ የሚኖር ማህበረሰብ ነው። አማራ ግን አይደለም። አማርኛ ቋንቋ ስለተናገረ ግን አማራ የሚባል ብሔር የለም። ወሎ አማራ ነው። ወሎ የአማርኛ ቋንቋ፣ የኦሮምኛ ቋንቋ፣ የአፋርኛ ቋንቋ፣ የአርጎብኛ ቋንቋ፣ የአገውኛ ቋንቋ የሚናገር ማህበረሰብ ያለበት አካባቢ ነው። ግን አማራ ነው። አማራ ክልል ውስጥ ያለ ማህበረሰብ ነው። አማራ አይደለም። አማራ ክልል ውስጥ ያለ ማህበረሰብ ግን አማራ አይደለም። እኔ በታሪክ አረዳድ አማራ የሚባል ብሔር አላውቅም። አማራ የሚባል ክልል ግን አለኝ እኔ የምኖርበት። ስለዚህ አማራ የሚባል ብሔር የለም። እኔ አማራ የሚባል ብሔር አላውቅም። አሁን አማራ የሚባለው ብሔር የሚንቀነቀነውስ ምንድነው ታዲያ? እሱን እንግዲህ የሚያቀነቅኑት ብሔር ማለት ምን ማለት ነው? ብሔር ማለት ማንነት ማለት ነው። ማንነት? አዎ። ስለዚህ አማራ የሚባል ማንነት የለም። አማራ የሚባል ማንነት እኔ አላውቅም። ወሎ ራብ ላይ ሆኖ አፄ ኃይለ ሥላሴ ያው የሞተ ሰው አይነሳም። ነገር ግን እሳቸው ለውሻቸው ልደት ኬክ ከውጭ አስመጡ ነበር። ወለዬ ትናንትን እያነሳ ቂም አይቋጥርም። ትናንትን ረስቶ ነው ወደ አዲስ ምዕራፍ የሚሄደው። ይሄ ፓርቲ በሙስሊም ክርስቲያን ሳይል በጣም የኢትዮጵያዊነት ተምሳሌት ሆኖ የሚጠቀሰውን የወሎውን ህዝብ ሊለያይ በተለይ ደግሞ ከአማራነት ማዕቀፍ ሊያወጣ የሚችል እንቅስቃሴ እያደረገ ያለ ፓርቲ ነው ተብላችሁ ትተቻላችሁ። ለምሳሌ እናንተ እያደረጋችሁት ያለው እንቅስቃሴ ወሎን በሴራ ከአማራነት ማዕቀፍ የማውጣት ወይም ደግሞ ማህበረሰቡን የመከፋፈል አካሄድ ነው ትባላላችሁ። ምን እያደረጋችሁ ነው እናንተ? እንግዲህ እኔ የማውቀው በእናቴ በኩል ከእናቴ ውጭ እናቴ ክርስቲያን ነች፣ እኔም ክርስቲያን ነኝ። ከእናቴ ውጭ ያሉ ሰዎች አክስቶቼ፣ አጎቶቼ ያውም ትልቅ ኢማሞች ዛሬ አንዋር መስጊድ ላይ ትልቅ ኢማም የሚባሉ ወሎ ላይ ትልቅ ሻዎች የሚባሉ የእናቴ አጎቶች አሉ። አክስቶቼ ሙስሊሞች ናቸው። የአክስቶቼ ልጆች ሙስሊም ናቸው። በአባቴ ወገንም ከፊሉ ኦርቶዶክስ ነው፣ ከፊሉ ደግሞ ሙስሊም ነው። አባቴ ወልዲያ ነው፣ እናቴ ደግሞ የሚገርመው ነገር በጣም ከሚነገርለት እና ከሚወሳለት አካባቢ ላይ ክምር ድንጋይ አካባቢ ላይ ነው የተወለደችው ያደገችው እና ከዚህ ማህበረሰብ የተገኘው ነኝ። ይህን የተገኘውበትን ማንነት በሃይማኖት የሚከፍል ፓርቲ አልመሰረትም፣ አልተመሰረተም፣ ወደፊትም በሃይማኖት አላልኩም፣ በፖለቲካ በሃይማኖት አላልኩም። ፖለቲካ ማለት ከአማራነት ማዕቀፍ ልታወጡት ነው። ቆይ በነገራችን ላይ አንድ ጥያቄ አለኝ። ቤት አማራ ወሎ ውስጥ ነው አይደል? እንግዲህ በአንዳንድ አልፎ አልፎ የሚሰማ የሚቀነቀን ነገር አለ። ዞሮ ግን ወሎ አማራ ነው። ወሎ የአማርኛ ቋንቋ፣ የኦሮምኛ ቋንቋ፣ የአፋርኛ ቋንቋ፣ የአርጎብኛ ቋንቋ፣ የአገውኛ ቋንቋ የሚናገር ማህበረሰብ ያለበት አካባቢ ነው። ግን አማራ ነው። አማራ ክልል ውስጥ ያለ ማህበረሰብ ነው። አማራ አይደለም። አማራ ክልል ውስጥ ያለ ማህበረሰብ ግን አማራ አይደለም። እኔ በታሪክ አረዳድ አማራ የሚባል ብሔር አላውቅም። አማራ የሚባል ክልል ግን አለኝ እኔ የምኖርበት። ስለዚህ አማራ የሚባል ብሔር የለም። እኔ አማራ የሚባል ብሔር አላውቅም። አሁን አማራ የሚባለው ብሔር የሚንቀነቀነውስ ምንድነው ታዲያ? እሱን እንግዲህ የሚያቀነቅኑት ብሔር ማለት ምን ማለት ነው? ብሔር ማለት ማንነት ማለት ነው። ማንነት? አዎ። ስለዚህ አማራ የሚባል ማንነት የለም። አማራ የሚባል ማንነት እኔ አላውቅም። እሺ፣ ኦሮሞ የሚባል ትግሬ የሚባል ወላይታ ሀዲያ የሚባል ማንነት አለ አለው። ሆይኖት አማራ ክልል ትግራይ የሚባል ማንነት አለ። ትግራይ ክልል አለ። ኦሮሞ የሚባል ማንነት አለ። ኦሮሞ የሚባል ክልል አለ። ሶ አማራ የሚባል ማንነት አለ። አማራ የሚባል ክልል አለ። አሁን አንድ ነገር አልክ። ኦሮሚያ የሚባል ክልል፣ ኦሮሞ የሚባል ማህበረሰብ ያ አይደል? አማራ የሚባል ክልል
ወለየ የሚባል ጎጃም የሚባል ጎንደር የሚባል ደግሞ ማንነት ያላቸው ህዝቦች አሉት። እሱ የመዋቅር ነው የራሱ ካልቸር። እንዴት አድርጎ በአማራ መሆን ይችላል? አማራ ነው ብሎ እኮ ራሱ አደራጅቶ እየተንቀሳቀሰ ያለው። ይህን ያደራጀው ማን ነው? ራሱ ህዝቡ አማራ ነው አይደለም። እንዴ ህዝቡ አማራ አይደለሁም ነው የሚለው አይደለም። ምን እናገር በደንብ የዛሬ 32 ዓመት ወሎ አውራጃ ነው። ቆይ አሁን ኢህአዴግ ስልጣን ከተረከበ በኋላ ኢትዮጵያን በጠቅላይ ግዛት የነበረውን መዋቅር አፍርሶ በክልል እንዳድስ ካዋቀረው በኋላ እንግዲህ ደቡብ ክልል ተብሏል፣ ኦሮሚያ ክልል ተብሏል፣ አማራ ክልል ተብሏል። ትግሬ በብሔር ላይ የተመሰረተ ክልል ነው የተዋቀረው። ይሄ ኦቤስ ነው። የኢትዮጵያ የፌዴራሊዝም አወቃቀሩ ኢትኒክ ፌዴራሊዝም ነው አይደለ? የብሔር ፌዴራሊዝም። ስለዚህ የብሔር ፌዴራሊዝም ሲሆን የትግራይ ብሔር ትግራይ ክልል ሆነ፣ የኦሮሞ ብሔር ኦሮሞ ሆነ፣ የአማራው ደግሞ አማራ ሆነ። ያ ማለት በትግራይ ውስጥ ሌላ የለም ማለት አይደለም፣ በአማራ ውስጥ ሌላ የለም ማለት አይደለም፣ በኦሮሞ ውስጥ ሌላ የለም ማለት አይደለም። ማዕቀፉ ግን አማራ የሚባል ነገር አለ። አሁን አንዱ ትልቅ አከራካሪው ኦሮሞ የሚባለው ትግራይ የሚባለው ሌሎች ማህበረሰቦች ብሔር አላቸው አይደለም። ብሔር የሚባለው ነገር ዞሮ ዞሮ ፎርም የተደረገ ነው። አማራ የሚለውም ብዙ ምሁራኖች አማራ የሚባል የለም ይላሉ። አሁን ግን ፎርምድ ሆኗል። አማራ የሚባል ብሔር አለ። እንዴት ነው እናንተ አሁን ድና የምታደርጉ? ህዝቡ አማራ ነኝ እያለ ነው። እናንተ እንዴት ነው ይህን የምትገዱት? እኔ እንግዲህ የማውቀው ህዝቡ እያለ ነው። አይ አሁን ህዝቡ እያለ ነው የሚለው ነገር እኔ አካባቢ ላይ እንደዛ ከሆነ ለምሳሌ አሁን እናንሳ ከተባለ እኮ ሌሎችም አካባቢዎች በክፍለ ሀገር ሲነው ቦረና፣ ወለጋ፣ ሸዋ፣ ጎጃም ምናምን ሀረርጌ እየተባለ ነበር አይደለ? እነዚህ ማንነታቸው ምንድን ነው? እዛማ ለምሳሌ የተለያዩ ማንነቶች አሉ። ለምሳሌ ትግራይ ብንሄድ አይ አሁን ኦሮሞ ላይ ብናነሳ እሱ ነው ትልቁ ችግር እኮ። ተመሳሳይ አይደሉም። ደቡብ ክልል የተለያየ አለ። የኢህአዴግ የማፈን ተግባር የዛሬ 32 ዓመት የመጀመሪያ የተፈጸመበት አካባቢ ወሎ ነው። ምንም ግልጽ የሆነ ነገር እኮ 87 ፓርላማ ላይ ጥያቄው በስፋት ተነስቶ ለ2 ዓመታት ተብሎ ነው የቆየው። የወሎ የማንነት ጥያቄ ለ2 ወሎ ብሔር ነው። ወሎ ማንነት ነው። ብሔር ማለት ማን? እዛ ውስጥ ብዙ ብሔርና ማንነት ብሔር ማለት ራሱን የቻለ ቋንቋ፣ ባህል ያለው ማህበረሰብ ማንነት እኮ የማንነት ጉዳይ በደንብ መውሰድ ያለበት ማንነትን የምታገኘው በብሔር ውስጥ ነው አይደለም። ማንነትን የምታገኘው በቋንቋ፣ በወግህ፣ በልምድ ነው እኮ። ስለዚህ ነገሩኝ አሁን ብሔር ማለት ማንነት የራሱ ቋንቋ የራሱ ካልቸር ያለው ነገር ነው አሉኝ። ማንነት ደግሞ የዛ እንትን ነው ውጤት ነው ያለው። የዛ ውጤት ነው። ለምሳሌ ወሎ። ስለዚህ አሁን ወሎ ነው አንዱ መጠቀሻው ነው። ካልቸር አለው፣ ባህል አለው። ወሎ የሚባል የራሱ እንትን አለው። ግን ትልቅ ማዕቀፍ ኢትዮጵያ የሚላለው አማራ የሚላለው ከዛ ኢትዮጵያ የሚላለው ተዋረዱ። ከላይ ወደ ታች ብንወርድ ኢትዮጵያ፣ አማራ፣ ወሎ ከዛ ደግሞ አርጎባ ምናምን እያልን እንቀጥላለን። እናንተ አማራ የሚለውን ነገር የወሎ ማህበረሰብ ራሱ እኮ ሴፕት አድርጎታል። አሁን አማራ የሚባል ብሔር የለም የሚለው ታሪክ የሚጠቀስበት መንገድ እሱ አወዛጋቢ ነው። አሁን ግን አማራ የሚባል ብሔር አለ ብሎ በብሔር ተደራጅቶ በተለያየ እንቅስቃሴ እያደረገ ነው አይደለ? እሱን ክዳችሁት ነው ወይ እየቀጠላችሁ ያላችሁት? የወሎ ህዝብ አማራ አይደለሁም ይላል። እንግዲህ በደንብ ግንዛቤ እንዲያዝ የምንፈልገው እንደ ወሎ ህዝቦች ዲሞክራሲያዊ ፓርቲ ወሎ በአማራ ክልል ውስጥ የሚኖር ማህበረሰብ ነው። አማራ ግን አይደለም። ምን ማለት ነው ታዲያ? ማን ነው ታዲያ? አማራ ክልል ነው። አማራ የሚባል ክልል የዛሬ 32 ዓመት የተሰጠ የክልል ስያሜ ነው። ስለዚህ እናንተ ወሎ አማራ አይደለም፣ አማራ የሚባል ብሔር የለውም፣ ብሔሩ ወሎነቱ ነው። አዎ ወለየነቱ ነው ብሔሩ። ኦኬ። ስለዚህ ወሎ ውስጥ እናንተ የወሎ ብሔር እያቀነቀናችሁ ነው። ወሎ የሚባል ብሔር የወሎን ብሔርተኝነት እያቀነቀን ነው። የወሎን ብሔርተኝነት እያቀነቀናችሁ ግባችሁ ምንድን ነው? ግባችን ወሎን ማልማት። ለምሳሌ አሁን ወሎ ራሱን የቻለ ክልል መሆን አለበት የሚሉ የወሎን ብሔርተኝነት የሚያቀነቅኑ ሌሎች አካሎች አሉ። እናንተ የኛ ፓርቲ አይደግፍም። የኛ ፓርቲ አላማም ሀሳብም አይደለም። ወሎን ክልል አድርጋችሁ ማውጣት ሀሳብ የላችሁ? በአማራ ክልል ማዕቀፍ ውስጥ ነው። በአማራ ክልል ውስጥ ነው ያለው።
አማራ ክልል ነው በክልልነት ይቀጥላል። ወሎ ግን በራሱ መልማት አለበት የሚል መነሻ ይዘን ነው እየሰራን ያለን። እሺ አሁን ወሎ ውስጥ ያሉ ለምሳሌ የኦሮሞ ብሔረሰብ ዞን አለ፣ አርጎባ አለ። ወሎ የሚለው ራሱ በጣም ዋይድ ነው። ወሎ የአካባቢ ስም አይደለም ወሎ ነው። አሁን አማራ የሚባለው የአካባቢ ስም ነው ካሉኝ ወሎ የሚባለውም የአካባቢ ስም ነው ማለት እንደ ብሔር ይሆናል። ለምሳሌ አርጎባው በወሎ ውስጥ ያለው አርጎባ ስጠይቅ አርጎባ ነው እንጂ ኦሮሞ ብሔረሰብ ኦሮሞ ነው እንጂ ወሎ የሚለው አካባቢ ስም ነው። አዎ አጠቃላይ መጠሪያ ነው። አካባቢ ስም መጠሪያ ነው። በውስጥ ያሉ ግን እንደ አርጎባ፣ አገው፣ ራያ፣ አፋር፣ ኦሮሚያ ቋንቋ የሚናገሩ አካላቶችን ስለዚህ አሉ። ይሄንን ወሎ ብላችሁ አዲስ ብሔርተኝነት እያቀነቀናችሁ ነው ወይስ እየፈጠራችሁ ነው? ብሔርተኝነት አይደለም እኮ ምንኛ እኮ የወሎ ብሔርተኝነት አብለውኛል የፈጠር ነው። ይሄ የተፈጠረው አካባቢው ገና ሲፈጠር ጀምሮ ወሎ ተብሎ ስያሜ የተሰጠው የነበረ ማንነት ነው። መካድ መሻር እኛ ማቀንቀን እንችላለን እንዴ? አሁን እንደዚህ አይነት ነገሮች ይወለዳሉ፣ ያድጋሉ። እንደዚህ አይነት ሂደት ነው ያለው። ለምሳሌ በክፍለ ሀገር የነበረው አገዛዝ በአዲስ ስርዓት ተቀይሮ ክልል ሆነ። ከዛ በኋላ አዳዲስ የፖለቲካ ስሪቶች መጥተው አድገው የመጡ አማራ የሚባል ብሔር ተመሰረተ። ኦልሬዲ አለ። በዛ ውስጥ ግን ወሎ፣ ጎጃም፣ ጎንደር የሚል የአካባቢ መጠሪያ ጅምላ ስሞች አሉ። ወሎ ለምሳሌ አጠቃላይ የአንድ ማህበረሰብ መጠሪያ ነው አይደለ? ግን የብሔር ነው የሚል ነገር አልሰማንም እስካሁን። ያ ማለት ሰሜን ወሎ አለ፣ ደቡብ ወሎ አለ። እንደዛ አይነት ነገር ነው ያለው። የራሱን እንትን ስላለው ጎንደርም፣ ጎጃምም፣ ወሎ ሌላም ወለጋም ብንሄድ አምቦም ብንሄድ እንደዛ አይነት ነገሮች አሉ። ማዕቀፋቸው ግን አንድ ነው። ወሎ ውስጥ ወሎ የሚባል ትልቅ ፒክቸር ያለው አለ። ከዛ ሰሜን ወሎ፣ ደቡብ ወሎ ይባላል። ከዛ ከፊት አማራ፣ ከዛ ኢትዮጵያ። ሌሎች አካባቢዎች ስለምንሄድ በዞን እንደዚህ በአካባቢ ይዋቀራሉ። መጠሪያ ማዕቀፍ ግን አላቸው። አማራ ነኝ የሚለው ለምሳሌ አማርኛ የሚናገረውን ቋንቋ አንድ የብሔር መገለጫ ነው ካሉ ወሎ ላይ ደሴ ቢሄዱ፣ ወልዲያ፣ ቆቦ ቢሄዱ አማርኛ የሚናገረው አርጎባ፣ አፋርኛ፣ አፋን ኦሮሞ የሚናገሩ አሉ። ስለዚህ ይህንን አማራ አይደለም እንዴት ምን አይነት አማርኛ የአማራ ቋንቋ ነው፣ የፌዴራል ቋንቋ ነው። አማራ ደግሞ የራሱ ቋንቋ ነው። እንግዲህ የሚጠቀምበት ማለት ነው። በአማራ ክልል የሚኖረው ማህበረሰብ የሚጠቀምበት ቋንቋውን እንደ አንድ ማንነት ነው። እኛም እኮ የምንጠቀመው አማርኛ ነው። ነገር ግን ቋንቋው የፌዴራል ቋንቋ እንጂ የአማራ ክልል ቋንቋ አይደለም። የክልሉን ቋንቋ ነው፣ የስራ ቋንቋ ነው። ማህበረሰቡ አማርኛን ስለሚያወራ አሁን ገባኝ። አንድ ቋንቋ የኢትዮጵያ ፌዴራል ቋንቋ ሆኗል ማለት የአንድ ማህበረሰብ ቋንቋ አይደለም ማለት አይደለም። አማራ ሌላ ቋንቋ የለውም አይደለ? አማርኛ ቋንቋ ነው ያለው አለው። በውስጡ አሉ እኮ እና ታዲያ ገባኝ። አፋን ኦሮሞ እነዛ አዌ አገው የሚሉት የራሳቸው ቋንቋ በውስጥ ያሉ ማንነቶች አሉ። እነሱን ድና ያረግን አይደለም። እና ታዲያ እሱ ይላል። ቆይ አሁን ለምሳሌ ጎጃም ያለውን፣ ሸዋ ያለውን፣ ወሎም ያለውን አማርኛ የሚናገረውን ቋንቋ አማርኛ አይደለም ይሉታ። የአማርኛ ቋንቋ ነው የሚናገረው። አማርኛ ቋንቋ ስለተናገረ ግን አማራ የሚባል ብሔር የለውም። አሁን እርስዎ አማራ የሚባል የለም፣ ቋንቋውም የአማራ የሚባል ቋንቋ የለም። አማርኛ የሚናገር ማህበረሰብ አለ፣ ግን ቋንቋው የሱ አይደለም፣ የኢትዮጵያ ቋንቋ ነው። የራስ የሚለው ቋንቋ የለውም ነው እያሉኝ ያሉት። አማርኛ የኢትዮጵያ ቋንቋ ነው፣ ግን አማራ ብሎ ራሱን የሰየመው ማህበረሰብ ወይም ብሔር የሚጠቀምበትም ቋንቋው ነው፣ የኢትዮጵያ ቋንቋ ነው። ይሄ ማህበረሰብ አሁን ሌሎች ማህበረሰቦች የራሳቸው ቋንቋ ይሄ ማህበረሰብ የሱ ቋንቋ ነው ማለት የኢትዮጵያ ቋንቋ ነው አይደለም ማለት አይደለም። እየተናገርኩ ያለሁት አማርኛ ቋንቋ በብዛት በአማራ ክልል ውስጥ ይነገራል፣ በሁሉም ኢትዮጵያ ይነገራል። ነገር ግን የኢትዮጵያ ቋንቋ ይሄ የኢትዮጵያ ቋንቋ ነው። እውነት ነው። የኢትዮጵያ ቋንቋ የአንድ ብሔር ወይም የአንድ አካባቢ ቋንቋ አይደለም።